የመከላከያ ሰራዊት በአማራ ክልል ምዕራብ ጎጃም ዞን ደጋዳሞት ወረዳ የፋኖን ኃይልን ደምስሻለሁ ማለቱን ተከትሎ በስፍራው ከፋኖ ኃይል ጋር የሚዋጋውን የምስራቅ እዝን የሚያዙት ሌተናል ጄኔራል ማመር ተሰማ በማህበራዊ ሚዲያ ገጻቸው ላይ ያጋሩት ፎቶ መነጋገሪያ ሆኗል። እናየዋለን። አሜሪካ ከኢትዮጵያ በሚገቡ የፀሐይ ኃይል ማመንጫ መሳሪያዎች ላይ ምርመራን ጀመረች። በስንዴ ራስን የመቻል ክርክር በቀጠለበት ወቅት አሜሪካ ወደ 47000 ቶን ገደማ ስንዴና ማሽላን ወደ ኢትዮጵያ እያጓጓዘች መሆኑ ተገለጸ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። አሜሪካ ከኢትዮጵያ በሚገቡ የፀሐይ ኃይል ማመንጫ መሳሪያዎች ላይ ምርመራን ጀመረች። ምርመራው የተጀመረው የአሜሪካ የፀሐይ ኃይል አምራቾች በቻይና የተመረቱ የሶላር ምርቶች በአሜሪካ የተጣለባቸውን ታሪፍ ለማለፍ በኢትዮጵያ በኩል ወደ አሜሪካ እየተላኩ ነው የሚል ቅሬታ ማቅረባቸውን ተከትሎ ነው። ቅሬታውን በግንቦት ወር ያቀረቡት ፈርስት ሶላር እና የደቡብ ኮሪያው ሃንዋ ግሩፕ ቅርንጫፍ የሆነው ኪው ሴልስን ጨምሮ 8 የአሜሪካ የፀሐይ ኃይል አምራች ኩባንያዎች ናቸው። ኩባንያዎቹ በኢትዮጵያ የሚንቀሳቀሱት ቶዮና ኦሪጅን ሶላር የተሰኙ ሁለት አምራቾች ከቻይና የሚመጡ ግብዓቶችን በመጠቀም በኢትዮጵያ የፀሐይ ኃይል መሳሪያዎችን እንደሚያመርቱና ከዚያም በኢትዮጵያ ወይንም በቪየትናም ተገጣጥመው ወደ አሜሪካ እንደሚላኩ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ቶዮ የተባለውን የሶላር ኃይል ማምረቻ ፋብሪካ መጎብኘታቸው ይታወሳል። በዚህ ጉብኝታቸው በጠቅላይ ሚኒስትሩ የሚመራ ልዑክ ወደ ቪየትናም ሄዶ በርካታ መሰል የምርት ሂደቶችን ጎብኝቶ የዘርፉን ኢንቨስተሮች መጋበዛቸውንና በ3 ወራት ውስጥ ወደ ኢትዮጵያ መጥተው ፋብሪካውን መክፈታቸውን ገልጸው ነበር። ይህም ከዚህ ቀደም ከጨርቃ ጨርቅ ዘርፍ ይገኝ የነበረውን ገቢ የሚበልጥ የኤክስፖርት ገቢ እንደሚገኝበትም ነው የጠቆሙት። ጠቅላይ ሚኒስትር አብይ አህመድ በዚህ ደረጃ ተስፋ የጣሉበት የሶላር ምርት ታዲያ ታሪኩ ተቀይሮ ሊከሰስ ምርመራ ተጀምሮበታል። በአቤቱታው መሰረት ከኢትዮጵያ ወደ ውጭ ከሚላኩ የፀሐይ ኃይል ማመንጫ መሳሪያዎች መካከል ወደ 70 በመቶ የሚጠጉት ቀደም ሲል በአሜሪካ የጉምሩክ ቀረጥ የተጣለባቸውን የቻይና ምርቶችና የማቀነባበሪያ ሂደቶችን ያካተቱ መሆኑ ተመልክቷል። ሶላር ፓወር ወርልድ እንደዘገበው ከሐምሌ 2025 በፊት ፈጽሞ የማይታወቁ የነበሩት ከኢትዮጵያ ወደ አሜሪካ የሚገቡ የፀሐይ ኃይል መሳሪያዎች በ2025 ሁለተኛ አጋማሽ ወደ 277 ሚሊዮን ዶላር ገደማ ገቢ ደርሰው በ2026ም እያደጉ መጥተዋል። ነገሮች በምርመራ ከተረጋገጡ አሜሪካ በቀጣይ ከኢትዮጵያ የምታስገባቸው የሶላር ምርቶች ላይ ጠበቅ ያለ ቁጥጥር ከማድረግ ባለፈ እስከ እገዳም ሆነ ካሳ ጥየቃ ሊወስዳት ይችላል። ይህም በኢትዮጵያ ጅምር የሶላር ኢነርጂ ዘርፍ ላይ ይዞት የሚመጣው አደጋ ቀላል እንደማይሆን ይታመናል። ከዚህም ባለፈ አሜሪካ በኢትዮጵያ ላይ የንግድ ጥርጣሬዎችን እንድታነሳና ቀጣይ ድሎችን ልታዘገይ ወይንም ልታሳጣ ትችላለች። ቅሬታው እንደሚለው ከሆነ ከኢትዮጵያ የሚደረገው የውጭ ንግድ መጨመር ከቻይና ወደ ኢትዮጵያ ከሚገቡ ዋና የፀሐይ ኃይል ማምረቻ ግብዓቶች ጋር ተያይዞ የተከሰተ ነው። አቤቱታውን ያቀረቡት ኩባንያዎችን በመወከል ዋና የህግ አማካሪ የሆኑት ቲም ብራይት ቢል የምርመራውን መጀመር በደስታ ተቀብለውታል። በዚህም የንግድ ፍሰቶች ላይ የምናደርገው ቀጣይነት ያለው ክትትል ውጤት እያስገኘ ነው። ይህ አዲስ ምርመራም ለህግ ተላላፊዎች ግልጽ መልእክት ያስተላልፋል። የአሜሪካንን የማምረት አቅም ለማዳከም የንግድ ህጎቻችንንም በተደጋጋሚ ሲያልፉ እጃችንን አጣጥፈን አንመለከትም ሲሉ ገልጸዋል። በዘገባው መሰረት ቶዮና ኦሪጅን ሶላር ለቀረቡባቸው ክሶች ምላሽ የሚሆን ተጨባጭ መረጃ ለንግድ ሚኒስቴር ያቀረቡ ሲሆን ይህም መስሪያ ቤቱ መደበኛ ምርመራውን እንዲቀጥል ረድቶታል። የዩናይትድ ስቴትስ የንግድ መምሪያ በታህሳስ 10 ቀን 2026 የመጀመሪያ ደረጃ ውሳኔውን እንደሚሰጥ የሚጠበቅ ሲሆን የመጨረሻው ውሳኔም ግንቦት 10 ቀን 2027 ላይ ይጠበቃል። በኢትዮጵያ ላይ የተከፈተው ምርመራ የሶላር አምራች ድርጅቶች በቻይና የሶላር ምርቶች ላይ የተጣለውን ቀረጥ ለማለፍ ያጭበረብራሉ በሚሉ ክሶች ላይ አሜሪካ በአገር አቀፍ ደረጃ ያደረገችው 5ኛው ትልቅ ምርመራ ሆኖ ተመዝግቧል። ይህ ምርመራ የመጣው የአሜሪካ ባለስልጣናት ከህንድ፣ ከኢንዶኔዥያ እና
ከላኦስ የሚገቡ የሶላር ምርቶችን የሚመለከት ሌላ የተለየ አንቲ ዳምፒንግና የማካካሻ ቀረጥ ጉዳይን በመገምገም ላይ ባሉበት ወቅት ሲሆን በተመሳሳይ መልኩ ከደቡብ ኮሪያ በሚገቡ ምርቶች ላይ ተመሳሳይ ምርመራ እንዲደረግ የቀረበው ጥያቄም አሁን ግምገማ ላይ ይገኛል። የኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴርም ሆነ በአቤቱታ የተጠቀሱት ሁለት ኩባንያዎች በምርመራው ላይ ይፋዊ አስተያየት አልሰጡም። ይህ አዲስ ምርመራ የተጀመረው በዚህ ዓመት መጀመሪያ ላይ የተነሱ ስጋቶችን ተከትሎ ነው። ከዚህ ቀደም የአሜሪካ የሶላር አምራቾች ጥምረት በቻይና የተመረቱ የሶላር ምርቶች በአሁኑ ወቅት በዩናይትድ ስቴትስ የተጣለውን ቀረጥ ለማለፍ በኢትዮጵያ በኩል እየገቡ ነው የሚል ክስ በማቅረብ ከኢትዮጵያ የሚገቡ የሶላር ምርቶች ላይ የአሜሪካ ንግድ ሚኒስቴር ምርመራ እንዲያደርግ አቤቱታ አቅርበዋል። ይህ ክስ የቀረበው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የታዳሽ ኃይል ምርትንና የኢንዱስትሪ የማምረት አቅሟን ለማሳደግ የምታደርገው ጥረት አካል የሆነውን ግዙፍ የሶላር ማምረቻ ፋብሪካዎችን በሐዋሳ ኢንዱስትሪ ፓርክ ተገኝተው ካስመረቁ ከሳምንታት በኋላ ነው። የመንግስት መገናኛ ብዙሃን እንደዘገቡት ሚያዝያ 17 ቀን 2018 ዓ.ም የተመረቁት ፕሮጀክቶች የቶዮ ሁለተኛ ምዕራፍ ኦሪጂን እና ሉሚንቴክ የሶላር ፋብሪካዎችን እንዲሁም ኤችዜድ የጋዝ ፋብሪካን ያካትታል። የኢፌድሪ መከላከያ ሰራዊት በአማራ ክልል ምዕራብ ጎጃም ዞን ደጋዳሞት ወረዳ የፋኖ ኃይልን ደምስሻለሁ ማለቱን ተከትሎ በስፍራው ከፋኖ ኃይል ጋር የሚዋጋውን የምስራቅ እዝን የሚያዙት ሌተናል ጄኔራል ማመር ተሰማ በማህበራዊ ገጻቸው ላይ ያጋሩት ፎቶ መነጋገሪያ ሆኗል። ቅዳሜ ሐምሌ 11 ቀን 2018 ዓ.ም ጨምሮ በአማራ ክልል ምዕራብ ጎጃም ዞን ደጋዳሞት ወረዳ ባሉ ፈረስ ቤትን ጨምሮ በተለያዩ አካባቢዎች ከባድ ውጊያ መደረጉን ተከትሎ የኢፌድሪ መከላከያ ሰራዊት የአማራ ፋኖ ኃይሎች ላይ ድል መቀዳጀቱን አውጇል። ይህን ተከትሎ ከፋኖ ኃይሎች ጋር ውጊያን ያደረገው የምስራቅ እዝ አዛዥ ሌተናል ጄኔራል ማመድ ተሰማ ጥቁር መነጽርን አድርገው ትከሻቸው ላይ ሌተናል ጄኔራል መሆናቸውን ከሚጠቁመው አርማ ጋር ወታደራዊ ዩኒፎርምን አድርገው ያለመለዮ ራሳቸውን በራሳቸው ወይንም ሰልፍ ያነሱትን ፎቶ በማህበራዊ ሚዲያቸው ላይ ለጥፈው መነጋገሪያ ሆነዋል። ሌተናል ጄኔራል ማመር ተሰማ የለጠፉት ፎቶም የሚመሩት እዝ በፋኖ ላይ ድልን ተቀዳጅቻለሁ የሚል የአሸናፊነት መንፈስን የተላበሰ ይመስላል። ከጥቂት ሳምንታት በፊት በዚሁ በምዕራብ ጎጃም ዞን ደጋዳሞት ወረዳ በተካሄደ ውጊያ የአማራ ፋኖ ኃይሎች በኢፌድሪ የመከላከያ ሰራዊት ላይ ከፍተኛ ድልን ተቀዳጅተናል ብለው አውጀው ነበር። በወቅቱም የፋኖ ኃይሎች ከመከላከያ በኩል 2 ኮሎኔሎችን ገድለናል ብለው ማወጃቸው የሚታወስ ነው። በወቅቱም በኢፌድሪ መከላከያ ሰራዊት ላይ በስፍራው ሽንፈት ደረሰም ነው የተባለው። ከሳምንታት በኋላ የመከላከያ ሰራዊት በዚሁ ስፍራ ማለትም በምዕራብ ጎጃም ዞን ደጋዳሞት ወረዳ ፋኖን ደምስሻለሁ ብሏል። የመከላከያ ሰራዊቱ ምስራቅ እዝ በተሰማራባቸው የግዳጅ ቀጠናዎች ባደረገው ጸረ ሽምቅ ስምሪት ከፍተኛ ውጤት ማስመዝገቡንም ነው ያስታወቀው። እዙ ከክልሉ የጸጥታ ኃይልና በአጎራባች ከሚገኙ የሰራዊት እዞች ጋር በመቀናጀት ባደረገው ስምሪት የፋኖን ፍላጎት በማክሸፍ በቀጠናው አንጻራዊ ሰላም እያሰፈንኩ እገኛለሁ ብሏል። ሰራዊቱ ከሰሞኑ ባደረገው የኦፕሬሽን ስምሪት በደጋዳሞት ወረዳ በፈረስ ቤት፣ ዋሸራ፣ ጫት ዋርካ፣ ሐሙስ ገበያ፣ ሰከላና ሌሎች ቀጠናዎች የነበረው የአማራ ፋኖ ቡድን ተደምስሷል ነው ያለው። ሰራዊቱ ከሰሞኑ ከገነት አቦ ከቋሪት በመነሳት ስትራቴጂካዊ መሬቶችን በመያዝ ወደ ፈረስ ቤት አቅጣጫ ተሰማርቷል። በዚህም በፈረስ ቤት የነበረውን የፋኖ ኃይል አሳዶ የመደምሰስ ግዳጁን መፈጸሙንም ገልጿል። ሁለተኛው አቅጣጫ ከአዴት መነሻውን ያደረገው የሰራዊቱ አሃድ በገረገራ፣ ዋሸራ፣ ደብረ ዋይፋትና ቆሎ መሸጫ እስከ ዘማ ወንዝ ያለውን የፋኖ ኃይል እያጸዳ በአንድ አቅጣጫ የገባውን ኃይልም ቡድኑ በገባበት ገብቶ እየመታው ነው ብሏል። በአማራ ክልል ምዕራብ ጎጃም ዞን ደጋዳሞት ወረዳ በተደረገው ከባድ ጦርነት የኢፌድሪ የመከላከያ ሰራዊት ድልን ተቀዳጅቻለሁ ካለ በኋላ በስፍራው ከባድ ውጊያ መቀጠሉም ተነግሯል። ሆኖም የምስራቅ እዝ በፋኖ ላይ ድልን ተቀዳጅቻለሁ ማለቱን ተከትሎ የእዙ አዛዥ ማመር ተሰማ በማህበራዊ ሚዲያቸው ላይ ያጋሩት ፎቶ መነጋገሪያ ሆኗል። በዋሽንግተን የአስቸኳይ ጊዜ የምግብ እርዳታ መርሃ ግብር አካል የሆነና ወደ 47000 ሜትሪክ ቶን ገደማ የአሜሪካ የምግብ ምርቶችን የጫነች መርከብ ወደ ኢትዮጵያ በመጓዝ ላይ መሆኗ ተገለጸ። ይህ እርዳታ ሀገሪቱ በስንዴ ምርት ራሷን ችላለች ሲሉ ባለስልጣናት ቢገልጹም አሁንም በሰብአዊ እርዳታ እህል ላይ ጥገኛ እንደሆነች ያመለክታል። ሊበርቲ ግሎሪ የተሰኘችው መርከብ በዩናይትድ ስቴትስ መንግስት ምግብ ለሰላም በተሰኘ መርሃ ግብር ስር ወደ 37000 ሜትሪክ ቶን የሚጠጋ ማሽላና
9200 ሜትሪክ ቶን ስንዴ በመጫን ከሂውስተን ቴክሳስ ተነስታ በጉዞ ላይ ትገኛለች። እንደ አሜሪካ የግብርና መስሪያ ቤትና የአሜሪካ የግብርና ኢንዱስትሪ ቡድኖች መረጃ መሰረት መርከቧ አትላንቲክ ውቅያኖስን አቋርጣ የአፍሪካ ደቡባዊ ጫፍን በማለፍ ወደ ምስራቅ አፍሪካ በመጓዝ ላይ ትገኛለች። ይህ ጭነት የመጣው የአሜሪካ የግብርና መስሪያ ቤት ለኢትዮጵያና ለሱዳን እስከ 235 ሚሊዮን ዶላር የሚደርስ የአስቸኳይ ጊዜ የምግብና የተመጣጠነ ምግብ እርዳታ ለመስጠት ከካቶሊክ ረድኤት ድርጅት ጋር የመርህ ስምምነት ማድረጉን በገለጸ በጥቂት ቀናት ውስጥ ነው። እንደ መስሪያ ቤቱ ገለጻ ይህ የእርዳታ ጥቅል በሰብአዊ ረድኤት ስራዎች አማካኝነት በከባድ ረሃብና በተመጣጣኝ ምግብ እጥረት ለሚሰቃዩ በሚሊዮኖች ለሚቆጠሩ ወገኖች የሚደርስ ከ110 ሺህ ሜትሪክ ቶን በላይ በአሜሪካ የተመረተና የግብርና ምርትን የሚያደርስ ይሆናል። እነዚህ የረድኤት ስራዎችም በኢትዮጵያ የሚካሄደውን የጋራ የአስቸኳይ ጊዜ እርምጃና የሱዳን የአስቸኳይ ጊዜ ፕሮጀክትን ያካትታሉ። ይህ የቅርብ ጊዜ እርዳታ የደረሰው የኢትዮጵያ መንግስት ሀገሪቱ በስንዴ ምርት ራሷን መቻሏን እየገለጸና ገለልተኛ አካላት የሚወጡ ግምገማዎችን አሁንም የውጭ ምርት ፍላጎት እንዳለ እያመለከቱ ባሉበት ወቅት ነው። ጠቅላይ ሚኒስትር አብይ አህመድና የግብርና ሚኒስቴር ኢትዮጵያ የንግድ ስንዴ ግዢን ማቆሟን በመስኖና በክላስተር እርሻ ምርትን በማስፋፋት ራሷን መቻሏንና ስንዴ ወደ ውጭ መላክ መጀመሯን በተደጋጋሚ ሲገልጹ ቆይተዋል። የመንግስት ባለስልጣናት አክለውም ወደ ሀገር ውስጥ የሚገባ ማንኛውም ስንዴ ለሀገር ውስጥ ፍጆታ ሳይሆን ለስደተኞች የሰብአዊ እርዳታ ብቻ የሚውሉ መሆኑን ይገልጻሉ። በ2017 ዓ.ም በግብርና ሚኒስቴር የእርሻና ሆርቲካልቸር ልማት ዘርፍ ሚኒስትር ዴኤታ መለሰ መኮንን ኢትዮጵያ ላለፉት 4 ዓመታት ስንዴ አላስገባችም ያሉ ሲሆን ለዚህም ምክንያቱ የሀገር ውስጥ ምርት ማደጉ መሆኑን ጠቅሰው ነበር። ስንዴ ማስገባት ካቆምን 4 ዓመታት ሆኖናል ያሉት ሚኒስትር ዴኤታው የሀገር ውስጥ ምርት አሁን ላይ ብሔራዊ ፍላጎትን የሚያሟላ በመሆኑ መንግስት ቀደም ሲል ለስንዴ ግዢ በየዓመቱ ያወጣ የነበረውን ወደ 1 ቢሊዮን ዶላር ገደማ ማስቀረት ማስቻሉን ገልጸው ነበር። ይሁን እንጂ ሚያዝያ ወር ላይ የወጣው የአሜሪካ የግብርና መስሪያ ቤት ሪፖርት በ2018 እና 19 የምርት ዘመን የኢትዮጵያ የስንዴ ምርት በመስኖ መስፋፋት በምርጥ ዘር አጠቃቀምና በሜካናይዝድ ምክንያት ካለፈው ወቅት የ8 በመቶ እድገት በማሳየት 7 ሚሊዮን ሜትሪክ ቶን ይደርሳል ተብሎ እንደሚገመት አመልክቷል። ምንም እንኳን ይህ የምርት እድገት ቢጠበቅም ሪፖርቱ የሀገር ውስጥ ፍላጎትን ለማሟላት 1.4 ሚሊዮን ሜትሪክ ቶን ስንዴና የስንዴ ምርቶች ከውጭ ማስገባት እንደሚያስፈልግ ተንብዮአል። ሪፖርቱ በህዝብ ቁጥር እድገት፣ በከተማ መስፋፋትና በስንዴ ላይ የተመሰረቱ ምግቦች ፍላጎት መጨመር ምክንያት የኢትዮጵያ የስንዴ ፍጆታ 8.2 ሚሊዮን ሜትሪክ ቶን ይደርሳል ተብሎ የሚገመት ሲሆን ከገንዘብ ምንዛሬ መዳከም፣ ከነዳጅ ዋጋ መጨመርና ከከፍተኛ የግብርና ግብዓት ዋጋ ጋር ተያይዞ ቀጣይነት ያለው የዋጋ ግሽበት ጫና መኖሩንም አመልክቷል። የአሜሪካ የግብርና መስሪያ ቤት ግምገማ ከመንግስታዊ ይፋዊ የምርት ቁጥሮች ጋር ተቃርኖ አለው። የኢትዮጵያ ባለስልጣናት በቅርብ ወቅቶች የተሰበሰበው ምርት ከ23 ሚሊዮን ሜትሪክ ቶን በላይ መሆኑን ቢገልጹም የአፍሪካ ልማት ባንክ፣ የተባበሩት መንግስታት የምግብና ግብርና ድርጅትና የአሜሪካ የግብርና መስሪያ ቤት በጋራ ያደረጓቸው ግምገማዎች ግን የስንዴ ምርቱ መንግስት ካወጀው መጠን ከግማሽ በታች መሆኑን ያሳያሉ። በተመሳሳይ ገለልተኛ የገበያ ግምገማዎች እንደሚያሳዩት ኢትዮጵያ አሁንም ከውጭ በሚገባ ስንዴ ላይ ጥገኛ መሆኗን ያመለክታሉ። እንደ የአሜሪካ የግብርና መስሪያ ቤት መረጃ መሰረት ሩሲያ ከሀገሪቱ የስንዴ አቅራቢዎች መካከል 68 በመቶ የሚሆነውን በመሸፈን ቀዳሚዋ ስትሆን ዩክሬንና ሮማኒያም ተከታይ ናቸው። ይህ የቅርብ ጊዜ የአሜሪካ የምግብ ድጋፍ የመጣው በግጭት በመፈናቀልና በአየር ንብረት ለውጥ ስጋቶች ምክንያት ቀጣይነት ያለው የሰብአዊ እርዳታ ፍላጎት በቀጠለበት ወቅት ነው። በግንቦት ወር የራብ ቅድመ ማስጠንቀቂያ ሲስተም ኔትወርክ እየታየ ያለው የኤልኒኖ ክስተት በዚህ ዓመት መጨረሻ ላይ በአፍሪካ ቀንድ ዝናብ ሊቀንስ ስለሚችል በኢትዮጵያ፣ በሱዳን፣ በደቡብ ሱዳን፣ በኬንያና በኡጋንዳ ያለውን የሰብል ምርት ስጋት እንደሚፈጥር ማስጠንቀቁ ተዘግቧል። ይህ ማስጠንቀቂያ በኢትዮጵያ አንዳንድ አካባቢዎች ከተከሰተው የሰብል መውደም ዘገባዎች ጋር ይገጣጠማል። በምስራቅ ባሌና በምዕራብ ሐረርጌ ቆላማ ወረዳዎች የሚገኙ አርሶ አደሮች እንደተናገሩት ሰብሎች በእድገት ላይ ባሉበት ወሳኝ ወቅት የበልግ ዝናብ ያለ ጊዜው መቋረጡ አብዛኞቹ ሰብሎች ወድመዋል። በምስራቅ ባሌ ዞን ሰወና ወረዳ የሚገኙ ነዋሪዎች ወደ ሶማሌ ክልል በሚዘረጉ ቆላማ ቀበሌዎች ላይ ሰፊ የሰብል መውደም መከሰቱን ገልጸዋል። የቃሾ ደንቤሊ ቀበሌ ነዋሪ እንደተናገሩት አርሶ አደሮች ዘርተው እንዳጠናቀቁ የበልግ ዝናብ ወዲያውኑ በመቋረጡ ሰብሎች ሳይሰበሰቡ እንዲደርቁ አድርጓቸዋል። ይህን ዘገባ ከአዲስ ስታንዳርድ ወስደናል።
ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ